እሱማ አንድ ቀን እንገናኛለን። በዛውም እንዲያውም ልጆችንም ታስተዋውቀኛለህ። አይ እንኳን ብቻዬን ሊበላልኝ ይቅርና ከሰው ጋር ራሱ እኮ አልበላ ብሎኛል። በይ በይ አሁን ተነሽ አቅርቢ፣ እኔ አባላሻለሁ። ኧረ ተው እንዴ ምን ማለትሽ ነው? መብላት አለብሽ፣ ካልሆነ እኔ ላቅርብ። ኧረ ቆይ እንደዛማ አይሆንም። በቃ እሺ አቀርባለሁ። እኔ ምን አውቃለሁ? እኔ ጭራሽ ወደዚህም አልመጣሁም። እንዴ እንዳትመጣ ጠብቂያት አላልኩሽም ነበር እንዴ? እኔ አሁን ስላበሏት ይርባታል ብዬ አላሰብኩማ። ወይኒና በቃ እሺ ውጪ። እሺ እንዴ ኪችን እኮ እንዳትገቢ ስትሉኝ ልበላ ብዬ እዚህ ይዤው መጣሁ። እና ኪችን ምግቡን እንጂ እቃውን ነው እንደምንፈልገው እዚህ ጠራርገሽ በልተሽ የምትጎለችው? አንቺማ ፌስታል ይዞ ሆድሽ ውስጥ የሚቀበል ሰው አለ እንጂ በጤናሽ አይደለም። እኔ ጤነኛ ነኝ። አዎ አንቺማ ነሽ። እና አንተን ያገባች ሴት የታደለች ናታ። በጥቂቱ። አረ በብዙ ነው እንጂ አስበው እስኪ ምግብ ሰርተ አብልታት እንዴት ነው የማትታደለው? ለሰኒ እንደዛ ቢያትና ደግሞ አስጠግቢብኝ። እሺ ለሰኒ ስትል ምን ጀመራችሁ? አረ ምንም። ሰኒ አልከኝ እኮ። አይ እንዲሁ አምልጦኝ ነው። አይ ምን ነው መጀመሪያ ይመስልሽ ብዬ ነው። አሁን ማቀፍ ትችያለሽ። ባንዳ አበባማ አላቅፍም እንዴ ብዙ አበባ አለኝ፣ ሰብስቤ ላመጣልሽ እችላለሁ። ገርከኝ መድኃኒዓለም ክብር ይገባል። ነኪራ ጋር ይደኩ የትም እንጂ እኔ ይኸውልሽ ወንድ ልጅ ሲያገባ ዘበኛ ይሆናል የሚባለው እውነት መሆኑን አረጋገጥኩ። ባንቺ ይሄን ያክል ዘዋሪ ነው? እስቀልድ ነው። እኔ እንደውም እኮ ቤት ስትይ ነው የሚደብረኝ። እሺ ባልያ በቃ ምሳል አቅርብ። ደስ ይለኛል፣ በጣም አምሮብኛል። እሺ ናሙቀው። ስሚ ምንድን ነው? ስታሞቂ ማየት ትችላለህ? አንተ ብቻ የምሬን እኮ ነው። የሙያ ልውውጥ ለማድረግ እኮ በነፃማ ወይ እናስተምር። በቃ ነው ዳጎስ ያደረገን እንከፍላለን። ስንት ነው የምትይው? ምንድን ነው? በቃ አሁን ክላስ ተፈቅዷል። ሚና አቤት። የባለፈውን ቪዲዮ እናጥፋ። ለምን እንዴ ወደ ኋላ መመለሱ ለምን አስፈለገ? በቃ እኔ ጭንቅላቴ ልክ እየሰራልኝ አይደለም። ስለዚህ አንቺ ጋርም እኔ ስልክ ላይ ያለውን ቪዲዮ እናጥፋ። ቢሆንም ግን ወደ ኋላ መመለሱ። ስለምን ቪዲዮ ነው ስታወሩ የነበረው? ስለምን እባክሽ እንዴ ስምጭት እቺን አክፈለጥ ነው። አይዞህ እንዴ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ እያልኩኝ እነሆ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ጽናት ክፍል 99 ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ነባሮች ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጽናት ክፍል 99 ምን ይመስላል የሚለውን አብረን የምናይ ይሆናል። ተከታተሉኝ። እንግዲህ ሰኒ ምንም ሳይታወቃት በብዙ አልቅሳ ተገኝታለች። ሰኒን ያስለቀሳት ነገር ምንድን ነው ታዲያ? ክብሮምም ምን ሆነሽ ነው የምታለቅሽው በማለት ሲጠይቃትም ፊልም ቢሆንም ነገር ግን እንደዚህ አይነት ህይወት የሚኖር ሰው አይጠፋም በማለትም እንግዲህ ሰኒ ፊልሙን በማየት ስቅስቅ ብላ አልቅሳለች። ታዲያ እሱም ሌላ ጊዜ ጠንካራ ሴት ትመስያለሽ፣ አሁን ደግሞ እንደዚህ የሚያስለቅስሽ ነገር ምንድን ነው በማለትም አረ ይሄ ፊልም ነው በማለት ደጋግሞ ቢነግራትም እሷ ግን እልቅሻዋን ቀጥላለች። ታዲያ ከዛ በኋላ መተኛት አለብኝ፣ በቃ አንተም ትራስህን እቅፍ ብለህ እዚችው ጋር ተኛ፣ እኔም መኝታ ቤት ገብቼ ልተኛ በል እንግዲህ በርታ ብላም ተነስታ መኝታ ቤቷ ገብታ ተኝታለች ማለት ነው። ታዲያ በሌላ በኩል ደግሞ በባለፈው ክፍል እንዳየነው ጽናትና ሊና እንግዲህ ቤቲ ከዚህም በፊት ያደረገችብኝን ነገር ሁሉ በእሷ ላይ ማድረግ አለብኝ በማለት ጽናት ቤቲ ሻወር በገባችበት ሰዓት ካሜራ አስቀምጣ ነበረ። ታዲያ ጽናት ይህን ካሜራ ከቀረጽኩኝ በኋላ ምንም አይነት ሰላም እየተሰማኝ አይደለም በማለትም ይህን ቪዲዮ ከስልኬም ከአንቺ ስልክም መጥፋት አለበት በማለትም ወደ ሊና መጣ ከሁለታችንም ስልክ ማጥፋት አለብን ትላታለች። ታዲያ ሊናም አሁን ምን ተገኝቶ ነው የዛለትስ ለምንድን ነው አላጠፋም ከእንግዲህ በኋላ ማድረግ አለብኝ ብለሽ ወስነሽ የገባሽበት ነገር ነው፣ ግን ደግሞ እንደዚህ ሀሳብሽን መቀያየር ለምን አስፈለገ በማለትም ትላታለች። ታዲያ ጽናት እኔ አልፈልግም፣ ሁሉም ነገር ይቅርብኝ፣ ግን ደግሞ ቪዲዮን አጥፊልኝ ትላታለች።
ኪራ በዚህ መሀል እንግዲህ እነሱ ሲጨቃጨቁ ሰምቶ ስለምን ቪዲዮ ነው የምታወሩት በማለትም ሲጠይቃቸው ጽናት ግራ ተጋብታ አረ ምንም በማለትም ትመልስለታለች። በሌላ በኩል የናሆም እናት መጥታለች። የናሆም እናት እንግዲህ ገና ከመምጣቷ ምሩን ልጅ ካልወለድሽ በማለትም በተደጋጋሚ ልጅ መውለድ አለባችሁ፣ ልጅ በልጅነት ነው፣ እኔ እኮ ልጄ እያልኩ የምመጣው በጊዜ ስለወለድኩ ነው፣ እናም በጊዜ መውለድ አለባችሁ በማለትም እንግዲህ ምሩን አስጨንቃታለች። ናሆም ከቤት ወጥቶ ስለነበረ ምሩ ብቻዋን ነበረች። ታዲያ ምሩም መልስ ስላጣች አሁን ላይ ስላላሰብንበትና ጊዜ ያለው ብለን ስላሰብን ነው እንጂ እኛም መውለዳችን አይቀርም በማለትም በተጨናነቀ ልብ መልስ ትሰጣት ነበረ። በሌላ በኩል ቅዱስ ለሊና ቤት ተከራይቶ የ3 ወር ክራይ ከፍሎና እንዲሁም ደግሞ አንዳንድ ነገሮችን እቃ አሟልቶ አሁን ከነኪራ ቤት ወጥተሽ የራስሽን ህይወት መኖር አለብሽ ሲል እንግዲህ ጠዋት ማልዶ ቤት መጥቶ አንኳክቶ ቤት ተከራይቼ ልሻለው ከእንግዲህ በኋላ ወደ ቤትሽ መሄድ አለብሽ በማለትም ነገራት። እሷም ምን እያልከኝ ነው ቅዱሴ? እንዴት እንደዚህ ታደርጋለ? በስንት መከራ ያስተካከልኩትን ህይወቴን ደግሞ አሁን ከዚህ ቤት አውጥተኸኝ ከዚህ በፊት የበደልኩን በደሌን ልትበቀለኝ ነው ወይ በማለትም ትጠይቀዋለች። አረ እንደዛ አስቤ አይደለም፣ የራስሽ ነገር እንዲኖርሽ ብዬ ነው ቤት ተከራይቼ ልሻለሁ። በዛ ላይ ደግሞ የ3 ወር ክራይ ከፍዬልሻለሁ። ስለዚህም ከዚህ ወጥተሽ እዛ መኖር አለብሽ። ከዛ በኋላም ደግሞ የሚያስቸግርሽ ነገር ካለ እኔ ያለውልሽ በማለትም እንግዲህ ቤት እንደተከራየላት ነገራት። እሷም አሁን ለምንድን ነው በጠዋት የምትረብሸኝ? እኔ ከዚህ መሄድ አልፈልግም። በስንት መከራ ነው ህይወቴን ያስተካከልኩት። ስለዚህ ደግሜ የትላንትና ህይወቴን መኖር አልፈልግም በማለትም እምቢ ብለዋለች። ታዲያ ወደ ቤት ትገባለህ? መግባት ከፈለክ ግባ በማለት ስትለውም አይ ማንም ካልተነሳ አሁን ወደ ቤት አልገባም መሄድ አለብኝ በማለትም እሱም ወጥቶ ሄደ። ታዲያ ሊና ከዚህ ቤት መውጣት ያልፈለገችበት ምክንያት አንደኛ ትላንትና ከነበረበት ህይወቷ ዛሬ ያለው ህይወቷ በጥቂቱ ቢሆንም ተስተካክሏል። ሊና እንግዲህ ትላንትና ስትሰራ የነበረው ስራዋ እንግዲህ የሴተኝነት አዳሪ ስራ ነበረ። ታዲያ እኒህ ስራ ላለመድገም አሁን የተስተካከለ ህይወቴን መበጥበጥ አልፈልግም በማለትም አይሆንም ብላ ቅዱስን መልሰዋለች። ቅዱስና ኪራ ተገናኝተውም እንግዲህ የነበረውን ነገር ለኪራ ነገረው። ኪራ ምን አለበት ያችኛዋንም አንድ ላይ አውጥተ ብትወረውርልኝ በማለትም ይለዋል። እንግዲህ እሱም ሊናም እምቢ ብላኛለች፣ እኔ ነገሮችን ለማስተካከል ነበረ፣ እሷ ግን ከዛ ቤት አልወጣም ማለች ይላታል። እሱም ልክ ብላለች፣ ለነገሩ እሷ ጠቅማኛለች፣ በብዙ መልካም ነገር ባትመጣም አሁን ላይ ግን ጠቅማኛለች፣ እጅን ጠሽ ይዛልኛለች በማለትም እንግዲህ እንደ ጠቀመችውና መልካም ስራ እየሰራች እንደሆነ ይነግረዋል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ እያልኩኝ የዛሬው ቪዲዮ ይሄን ይመስላል። ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ደግሞ አዳዲሶች ቤተሰብ በማድረግ አብራችሁኝ እንድትቆዩ ስል የሁል ጊዜ ግብዣዬ ነው። እንዲሁም ስለምታደርጉልኝ ድጋፍ፣ ስለምትሰጡኝ ሀሳብ አስተያየትም እጅጉን በጣም ከልብ አመሰግናለሁ። ሌላኛውን ክፍል ይዤላችሁ እስከምመጣ በያላችሁበት ቸር ሰንብቱኝ።